ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም እንግዲህ ኢኮኖሜትሪክስ ቻፕተር 4 ፓርት 3 ኦር 2 መሰለኝ ስለ ቫዮሌሽን ኦፍ ኖ አውቶ ኮሪሌሽን ይዤላችሁ መጥቻለሁ። በጥራት የምንማማር ይሆናል ማለት ነው። እስከ መጨረሻው ድረስ ቪዲዮውን በማየት እንድትጠቀሙበት፣ ኤግዛምፕሎችም አሉት የራሱ የሆነ ኤግዛምፕል እንድትጠቀሙበት እላለሁ ማለት ነው። እንግዲህ ወደ መጀመሪያው ሌሰን ስንሄድ እናንተ ሰብስክራይብ፣ ላይክ እና ለጓደኞቻችሁ ሼር ማድረግ አትርሱ። መጀመሪያ ላይ የምናየው ስለ አውቶ ኮሪሌሽን ኔቸር ኦፍ አውቶ ኮሪሌሽን እናያለን። ኔቸሩ ምንድነው? አውቶ ኮሪሌሽን ራሱ ምን ማለት ነው? ከዚያስ ኔቸሩ ምንድነው የሚያሳየን የሚለው እናያለን። ሁለተኛ ዋት አር ዘ ኮዝ ኦፍ አውቶ ኮሪሌሽን የሚል እናያለን። ኮዞቹ ምንድናቸው? በሶስተኛ ደረጃ ዲቴክሽን ሜካኒዝሞችን ወይም ደግሞ እንዴት መፍታት እንችላለን። እንዴት መፍታት ሳይሆን ዲቴክት ማድረግ እንችላለን። እንዴት ነው ማወቅ የምንችለው አውቶ ኮሪሌሽን እንዳለና እንደሌለ የሚለው እናያለን። በአራተኛ ደረጃ ዋት አር ዘ ኮንሲኩዌንስ ኦፍ አውቶ ኮሪሌሽን ምንድነው? ኮንሲኩዌንሱ ምንድነው የሚለውን ችግሮቹ ምንድናቸው የሚለውን እናያለን ማለት ነው። ዘንድ እነኚህ ችግሮች ከሆኑ እንዴት ሶልቭ ማድረግ እንችላለን ችግሩን የሚለውን እናያለን ማለት ነው። አብራችሁ ሆኑ። እርግጠኛ ነኝ ትጠቀሙበታላችሁ፣ ብዙ ነገር ታወጡበታላችሁ ብዬ አስባለሁ። ምክንያቱም ሰፋ አድርጌ ከጉጅራቲ ነው ያመጣሁላችሁ ኖቱን። ስለዚህ ራሴ ስለሆንኩ ያዘጋጀሁት ሰፋ አድርጌ ነው ማስተምራችሁ። ስለዚህ ብትከታተሉት ሞር የተሻለ ውጤት ታመጡበታላችሁ ብዬ አስባለሁ። ወደ መጀመሪያው እንምጣ፣ ወደ ኔቸሩ። አውቶ ኮሪሌሽን ምን ማለት ነው? ዋት ኢዝ አውቶ ኮሪሌሽን? እንደምናውቀው እንግዲህ አውቶ ኮሪሌሽን ማለት ክላሲካል ሊኒየር ሪግሬሽን ሞዴል አሰምሽን ላይ አውቶ ኮሪሌሽን የለም ብለን ነበር የመጣ ነው አንዱ አሰምሽናችን። ያ ማለት ነው አውቶ ኮሪሌሽን የለም ስንል በኢረር ተርሞች መካከል ምንም አይነት ግንኙነት የለም ማለት ነው። የባለፈው ኢረር እና የአሁኑ ኢረር ተርም ግንኙነት የላቸውም ነው የሚለን ማለት ነው። እና ይሄ ደግሞ አውቶ ኮሪሌሽን ካለ ደግሞ ያንን ክላሲካል ሊኒየር ሪግሬሽን ሞዴል የሚለንን ምን አደረግን ማለት ነው? እንጥሳለን ማለት ነው። ያን ስንጥስ አውቶ ኮሪሌሽን ይፈጠራል ማለት ነው። ዩዥዋሊ አውቶ ኮሪሌሽን ሚንስ ዛት ዘ ኢረር ተርም ኢን ዋን ፔሪድ ኢዝ ሪሌትድ ቱ ዘ ኢረር ተርም ኢን አናዘር ፔሪድ ነው ማለት ነው። ስለዚህ የአንዱ ፔሪድ ኢረር ተርም ከሌላኛው ፔሪድ ኢረር ተርም ጋር ሪሌት የሚሆን ከሆነ ዛት ኢዝ ኮልድ አውቶ ኮሪሌሽን አለ ማለት ነው። አውቶ ኮሪሌሽን ቫዮሌት ዘ ክላሲካል አሰምሽን ዛት ዘ ኢረር ተርም አር ኢንዲፐንደንት የሚለውን ኢረር ተርም ኢንዲፐንደንት ናቸው ብለን ተምረናል ክላሲካል ሊኒየር ሪግሬሽን ሞዴል አሰምሽን ላይ። አሁን ግን አውቶ ኮሪሌሽን አለ ማለት ያንን አሰምሽን ይጥላል ወይም ደግሞ ይጥሳል ማለት ነው። which means ኮቫሪያንስ ቢትዊን ኤቲ በዘንድሮ አመት ኢረር እና የባለፈው አመት ኢረር ኮቫሪያንሳቸው ዜሮ ነው ነበር የሚለው ኖ አውቶ ኮሪሌሽን የሚለው ማለት ነው። ነገር ግን አውቶ ኮሪሌሽን ሲሆን ዜሮ አይሆንም ማለት ነው። this assumption states that the error term are completely unrelated to each other. ይሄ ምንድነው? ኖ አውቶ ኮሪሌሽን አሰምሽን ማለት ነው። one error does not help you predict the next ማለት ነው። የአንዱን ኤረር አወቅን ብለን የቀጣዩን ፕሪዲክት ለማድረግ አይረዳንም ማለት ነው። ይሄንን ታሳቢ ያደርግ ነበረ። አውቶ ኮሪሌሽን ሲመጣ እንግዲህ ሪሲጁዋልን የምንጠቀመው ሪግሬሽን ሞዴል ላይ are used to test and correct auto correlation because the error terms are unobservable. error term unobservable ስለሆነ residual sample regression function ላይ የምንጠቀመው ይሄንን አውቶ ኮሪሌሽን ኢረርን ፊክስ ለማድረግ ነበረ፣ የሚመጣውን ችግር ፊክስ ለማድረግ ነበረ። if there are patterns in the residual ራሳቸው ሪሲጁዋሎቹ ላይ ግን ኤረር ካለ from a model ማለት ነው we say that they are አውቶ ኮሪሌትድ ሆነዋል እንላለን ማለት ነው። እንግዲህ የተለያዩ አውቶ ኮሪሌሽን ታይፖች አሉ፣ ፖዚቲቭ፣ ኔጌቲቭ ወይም ደግሞ ኖ አውቶ ኮሪሌሽን ብለን ስቴቶችን ወይም ደግሞ ኮንዲሽኖችን ልንገልጻቸው እንችላለን። ፖዚቲቭ አውቶ ኮሪሌሽን ማለት ነው በደንብ አዳምጡኝ። Positive autocorrelation is indicated when error terms in a regression model tends to have the same sign in successive periods ነው የሚላል። ስለዚህ ለተከታታይ
አመታት ወይም ደግሞ ለተከታታይ ፔሪድ አትሊስት ለሁለት ፔሪዶች ማለት ነው በሚያስፈልገው ፔሪድ አትሊስት ለሁለት ፔሪዶች ዘ ሴም ሳይን የሚኖረው ከሆነ that is called ፖዚቲቭ አውቶ ኮሪሌሽን አለው ማለት ነው። which means የባለፈው አመት ሃይ ሆኖ የዘንድሮም ሃይ የሚሆን ከሆነ which is ፖዚቲቭ አውቶ ኮሪሌሽን and የባለፈው አመት ኔጌቲቭ ሆኖ የዘንድሮም ኔጌቲቭ የሚሆን ከሆነ which is also ፖዚቲቭ አውቶ ኮሪሌሽን ብቻ ኮንሲኬቲቭ ለሆኑ ለሁለት አመታት ሊስት the same ሳይን ይኖራቸው ነው ኤረሮቹ። ሰፖዝ ዩ ሃቭ ከስድስት ፔሪድ ላይ የተሰበሰበ ኤግዛምፕል እዚህ ጋር አለላችሁ። E1 E2 እና E3 ፖዚቲቭ ናቸው 2 3 1.5 E4 E5 እና E6 ደግሞ ኔጌቲቭ ናቸው። ስለዚህ ለተከታታይ ለሶስት አመታት ያህል ፖዚቲቭ እና ኔጌቲቭ ናቸው ማለት ነው። ስለዚህ አውቶ ኮሪሌሽን አላቸው። የባለፈው E1 ፖዚቲቭ ሲሆን E2 ፖዚቲቭ ሆነ። ስለዚህ ዘ ሴም ሳይን አላቸው፣ ፖዚቲቭ አውቶ ኮሪሌሽን አላቸው። ኢንግራፊካሊ ስናየው በዚህ መልኩ ማየት እንችላለን። ኤክስ አክሲስ ላይ የባለፈውን አመት አውቶ ኮሪሌሽን እንትን ኢረር ተርም አስቀምጠናል። የዋይ አክሲስ ላይ ደግሞ የአሁኑን አመት። ስለዚህ የባለፈው አመት ኢንክሪዝ ሲያደርግ የአሁኑም አመት ኢንክሪዝ ያደርጋል። የባለፈው አመት ዲክሪዝ ሲያደርግ የአሁኑም አመት ዲክሪዝ ያደርጋል። ስለዚህ ግራፊካሊ እንደምታዩት ስትሬት ላይን የሆነ ግራፊካል ሊኒየር ሪሌሽንሺፕ አላቸው ማለት ነው። ሁለተኛው ታይፕ ኖ ወይም ደግሞ ሁለተኛው ኮንዲሽን ኔጌቲቭ አውቶ ኮሪሌሽን ነው። ኔጌቲቭ አውቶ ኮሪሌሽን የምንለው ከቅድሙ በተቃራኒ ለሁለት ኮንሲኬቲቭ አመታት ያህል there is no regression ላይ there is no the same sign ማለት ነው። the same sign ከሌለ ለሁለት ተከታታይ አመታት ያህል ያ ማለት ፖዚቲቭ ከሆነ ቀጣዩ ኔጌቲቭ፣ ኔጌቲቭ ከሆነ ቀጣዩ ፖዚቲቭ ወይም ደግሞ ኦፖዚት ሳይን የሚያሳይ ከሆነ ምን ይባላል ማለት ነው? ይሄ ኔጌቲቭ አውቶ ኮሪሌሽን በመባል ይታወቃል ማለት ነው። ኔጌቲቭ አውቶ ኮሪሌሽን ኦፖዚት ሳይን የሚኖረው ከሆነ ማለት ነው በኮንሲኬቲቭ። ሰፖዝ ዩ ሃቭ ሪሲጁዋል ፍሮም ከስድስቱ ፔሪድ ላይ ለምሳሌ E1 ላይ 2 አለ፣ E2 ላይ -1 E3 ፖዚቲቭ፣ E4 ኔጌቲቭ፣ E5 ፖዚቲቭ፣ E6 ኔጌቲቭ። ስለዚህ ለተከታታይ አመቶቹ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ እያለ ነው የሚሄደው ማለት ነው። that is called ኔጌቲቭ አውቶ ኮሪሌሽን ማለት ነው። የባለፈው አመት ለዛሬው ኔጌቲቭሊ ነው የሚሄደው ማለት ነው። እዚህ ጋር እንደምታዩት ዳውንዋርድ ስሎፕ አለው። ዋይ ፖዚቲቭ ሲሆን ኤክስ ኔጌቲቭ ነው። ኤክስ ኔጌቲቭ ሲሆን ደግሞ ዋይ ፖዚቲቭ ነው። ኤክሱ የባለፈው አመት ነው፣ ዋይ ደግሞ የዘንድሮ አመት ነው። ሶ በዚህ መልኩ መግለጽ እንችላለን። ኖ አውቶ ኮሪሌሽን የምንለው ደግሞ there is no correlated when the error term in a regression model do not show any systematical pattern የማያሳይ ከሆነ and appear randomly ብቻ ብቅ ጥልቅ ከሆነ ራንደምሊ የሚቀመጥ ከሆነ with no tendency to be similar or opposite in consecutive periods ማለት ነው። ስለዚህ ምንም አይነት ሪሌትድ ወይም ደግሞ ፓተርን የማያሳይ ከሆነ that is no auto correlation ማለት ነው። ልክ እንደምታዩት እዚህ ጋር suppose you have residuals from 6 ፔሪድ አለ አሁንም ሶ ኢረር 1ን ስትመለከቱ ፖዚቲቭ ነው፣ ኢረር 2 ፖዚቲቭ ነው፣ ኢረር 3 ኔጌቲቭ ነው። ኦኬ አሁን ኔጌቲቭ ከመጣ ፖዚቲቭ ኮቶ አውቶ ኮሪሌሽን ነበረው። ነገር ግን አሁን ፖዚቲቭ መጣ። ስለዚህ ወይ ፖዚቲቭ አይሉትም ወይ ኔጌቲቭ አይሉትም፣ ዝብርቅርቅ ያለ ማለት ነው። ግራፊካሊ ነው አውቶ ኮሪሌሽን በዚህ መልኩ ይታያል። ኤክስም ዋይም በአንድ ጊዜ ኔጌቲቭም ፖዚቲቭም ምናምን ይሆናሉ ማለት ነው። ስለዚህ ራንደምሊ ከተቀመጠ ኤረሩ ነው አውቶ ኮሪሌሽን ነው ማለት ነው። በሁለተኛ ደረጃ የምናየው what are the cause of auto correlation አውቶ ኮሪሌሽን እንዲኖር ያደረጉ ምክንያቶች ምንድናቸው የሚለውን እናያለን ማለት ነው። የመጀመሪያው reasons for auto correlation is called inertia ነው ማለት ነው። inertia ኒውተንስ ሎው ላይ እንደምታውቁት እንግዲህ ፊዚክስ ላይ አንድ የቆመን አካል ምንድነው ኒውተን ሰርድ ሎው የሚለን አንድ የቆመን አካል የሆነ ነገር መጥቶ ካልነካው በስተቀር መሆን የሚፈልገው ወይም ደግሞ ፍቃዱ እዛ ስቴዲ ስቴት ላይ መቆም ነው የሚል ነው አይደል ሰው። ስለዚህ ኢነርሻ ምንድነው? የሆነ አካል ለመንቀሳቀስ የሆነ አካል ያስፈልገዋል ነው። ስለዚህ አሁንም ይሄ ኢረር ተርም የሆነ አካል አፌክት ካላረገው በስተቀር መንቀሳቀስ አይችልም። ስለዚህ የባለፈው ኢረር ተርም አሁኑን ኢረር ተርም ይነካዋል የሚለው ነው። ስለዚህ ኢነርሻ ኦር ስላግነስ የሆነ ስላግ መሆን ማድረግ ወደ ኋላ መቅረት ምናምን ነገር ነው። ኢን ኢኮኖሚክ ታይም ሲሪስ ኮዝ አውቶ ኮሪሌሽን ቢኮዝ ከረንት ቫልዩ ቴንድስ ቱ ዲፔንድ ኦን ፓስት ቫልዩ ማለት ነው። ልክ የቆመው ኦብጀክት መጥቶ በሚነካው ነገር ዲፔንድ እንደሆነ ሁሉ የዛሬው ቫሪያብል ኢኮኖሚክ ቫሪያብልም በባለፈው ኢኮኖሚክ ቫሪያብል አፌክት ይደረጋል በፓስት ቫልዩ ማለት ነው። ስለዚህ የባለፈው ኔጌቲቭ ከሆነ የዛሬውም ኔጌቲቭ መሆን ፕሮባብሊው ሃይ ነው ኢነርሺያ የሚለን። ስለዚህ መኒ ኢኮኖሚክ ቫሪያብል ዱ ኖት ቼንጅ ሰደንሊ በአንዴ አይቀየሩም። ሶ ዘይ ሙቭ ስሎሊ ነው የሚቀየሩት ሾዊንግ ኤ ካይንድ ኦፍ ምን ያሳያሉ? ስላግነስ ያሳያሉ ማለት ነው ኦቨር ታይም። ቢኮዝ ኦፍ ዚስ the current value of a variable
depends partly on the past value ማለት ነው። if the value was high yesterday it will probably will be high today ማለት ነው። ባለፈው high ከሆነ ዛሬም high if it was low last month ላይ low ከሆነ it was most likely probably remain low in this month ማለት ነው። በዚህ ሞር ዝቅተኛ ሆኖ የመቆየት probably አለው። this slow adjustment over time is called inertia ማለት ነው። so inertia is one of the reason that to occur autocorrelation ማለት ነው። okay sorry when a variable has inertia it create positive autocorrelation ቅድም እንዳያችሁት እንግዲህ የፓስት ቫልዩ አሁን ላይ ኢፌክት የሚኖረው ከሆነ ስለዚህ የፓስቱ ኔጌቲቭ ከሆነ አሁንም ኔጌቲቭ ይሆናል፣ ፖዚቲቭ ከሆነ ፖዚቲቭ ይሆናል፣ ሃይ ከሆነ ሃይ ይሆናል፣ ሎ ከሆነ ሎ ይሆናል። ሶ የሁለት ኮንሲኬቲቭ አመታት ወይም ደግሞ ፔሪድ ምን ሆነ ማለት ነው ዘ ሴም ሳይን ዘ ሴም ኢፌክት ኖረው ማለት ነው። that is called positive autocorrelation because an increasing today is likely followed by an increasing in tomorrow, a decreasing in today is likely followed by another decreasing in tomorrow ማለት ነው። the same effect two consecutive period ላይ ማለት ነው። that is called positive autocorrelation አይደለ ያልነው። ስለዚህ ኢነርሻ ፖዚቲቭ autocorrelation ነው የሚያሳየን። ኢኮኖሚክ ቫሪያብል like GDP, production inflation and employment move smoothly not randomly ሳይሆን smoothly የባለፈው ኢፌክት አሁን ለምሳሌ ኢትዮጵያ ውስጥ ብታዩ ኢንፍሌሽን እየጨመረ ነው እንጂ የመጣው እየቀነሰ አልመጣም። ስለዚህ የባለፈው ተጽዕኖ አለው ማለት ነው። በአንዴ አይዘልም አይደለም። ስለዚህ ራንደምሊ አይደለም ሙቭ ስሙዝሊ ነው የሚንቀሳቀሰው። ዚስ ሙቭመንት ኢዝ ዋት ፕሮዱስ አውቶኮሪሌሽንን ያመጣል ማለት ነው። ይሄ ሙቭመንት ኦኬ። ኦሚትድ ቫሪያብል ሁለተኛው ኮዝ ምንድነው? ኦሚትድ ቫሪያብል ነው። ይሄ ኦሚትድ ቫሪያብል ማለት ምን ማለት ነው? ስፔሲፊኬሽን ኤረር ላይ እንማማረዋለን። አውቶኮሪሌሽን ካን አፒር ዌን አን ኢምፖርታንት ቫሪያብል ኢዝ ሌፍት አውት ኦፍ ዘ ሞዴል። ከሞዴሉ ጠቃሚ የሆነ ቫሪያብል ሌፍት አውት ሲያደርግ ወይም ደግሞ ሪሙቭ ስናደርገው አስፈላጊ ሆኖ ግን ሳናካትተው ስንቀር that is omitted variable አስፈላጊ የሆነን variable omit አደረግን እንላለን። when that important variable is omitted ያ ጠቃሚ የሆነ variable omit ሲደረግ its effect gets pushed into ወዴት ይሄዳል ማለት ነው። so አንድ አስፈላጊ የሆነ variable አላካተትንም that is ኤረሩ ወደ ኤረር ተርማችን ላይ አንድ ስህተት ሰራን። ስለዚህ ኤረር ተርሙ ላይ ፑሽ ያደርጋል። so በዚህ ምክንያት ያ ኤረር ተርም ሬሲጁዋል ትሬንድ እንዲኖር ያደርጋል። እንዴት ትሬንድ እንዲኖር ያደርጋል? if omitted variable ትሬንድ የሚኖረው ከሆነ ወይም ደግሞ ሙቭ የሚያደርገው ስሎሊ ኦቨር ታይም ከሆነ የዛ ኢፌክት ኤረር ላይ ስለገባ ኤረራችን ምን እንዲሆን ያደርገዋል? ስሎሊ ሙቭ እንዲያደርግ ያደርገዋል። እንዲሁም ደግሞ ቢካም ትሬንዲንግ እንዲሆን ያደርገዋል ማለት ነው። ትሬንዲንግ ኤረር ተርም ሚንስ ኤረር ቱዴይ ሉክስ ሲሚላር ቱ ኤረርስ የስተርዴይ ማለት ነው። የዛሬው ከትናንትናው ጋር ተመሳሳይ የመሆን ነው። ይሄም እንዲሁ ኦሚትድ ቫሪያብል ምንድነው? ፖዚቲቭ አውቶኮሪሌሽን አፒር እንዲሆን ያደርጋል። ለምሳሌ የፕራይስ ኦፍ ፖርክን አንዱ ነገር ላይ ወይም ሞዴላችን ላይ ፕራይስ ኦፍ ፖርክን ሳናካትት እንየው። ለምሳሌ እዚህ ጋር የተሰጠን ዋይቲ ቢ1 + ቢ2 x2 ቢ3 x3 ቢ4 x4 ኤንድ ዩቲ አለ። ይሄ ጀነራል ሞዴል ትሩ ሞዴላችን ነው። ነገር ግን ከዛ በፊት ኢንተርፕሬቴሽን እንየው። ዋይ ኳንቲቲ ኦፍ ቢፍ ዲማንድ ነው። x2 ፕራይስ ኦፍ ቢፍ ነው። x3 ኮንሱመር ኢንካም ነው። x4 price of pork now t time now ይለናል። however for some reason we run the following regression was that omit pork price effect omit እናደርገዋለን። ስለዚህ y is equals to b1 + b2 so ማን ነው omit ያደረግነው? ይችኛዋ b4 + x4 የፖርክ ፕራይስ x4 የማለት የፖርክ ፕራይስ ማለት ነው። so የዚህ ኢፌክት ምን እንደሚያመጣ እናየዋለን ማለት ነው። so ኤረራችን ተቀይራለች ቪት ይሆናል። why because እዚህ ጋር ኢምፖርታንት የሆነ የፖርክ ፕራይስን ኦሚት አድርገናል ኢምፖርታንት የሆነ ቫሪያብል። ስለዚህ ያሁኑ ኢረራችን ያ ኦሚት ያደረግነው ቫሪያብል ኮንሲደርድ አስ አን ኢረር ሶ ፕላስ ባለፈው ትሩ ሞዴል ላይ የነበረው ኢረር ማለት ነው። ስለዚህ የሁለቱንም ኢረር የሁለቱ ድምር ትሆናለች ማለት ነው። then the error now contain a trending variables which create autocorrelation ይፈጥራል ማለት ነው። so ሶስተኛው ኮዝ incorrect functional form ነው። incorrect functional form ማለት ልክ ሊኒየር አስፈላጊ ሳይሆን ወይም ደግሞ የሚያስፈልገው ኳድራቲክ ወይም ደግሞ ኤክስፖኔንሻል ሆኖ እኛ ግን ሊኒየር የምናደርግ ከሆነ that is error አይደለ? አሁንም ይሄም ስህተት ነው። ስለዚህ ምን ይሆናል ማለት ነው? wrong functional form happens when the true relationship between variable is non-linear but we force the model to be linear. ሊኒየር ብናረጋው ኢረር አለው። ስለዚህ
ግራፉ ሚስ ሼፕድ ይሆናል። ሞዴላችን ምን ይሆናል? ሚስ ሼፕድ ይሆናል። ለምሳሌ የኳድራቲክ እና የሊኒየር ሞዴል ሼፑ አንድ አይደለም። ስለዚህ ሚስ ሼፕ ስለሚሆን ዘ ሪግሬሽን ላይን ካንኖት ካፕቸር ዘ ሪል ፓተርን ኢን ዘ ዳታ። ሪግሬሽን ላይናችን ስትሬት ላይን የሚሆነው ዳታው ላይ ያለውን ፓተርን ወይም ደግሞ ሪል ፓተርኑን ካፕቸር ማድረግ አይችልም ማለት ነው። ሶ ለምሳሌ ኤሌክትሪክሲቲ ዩዝ ኢንክሪዝ ዊዝ ቴምፕሬቸር ሲጨምር ኤሌክትሪክሲቲ የምንጠቀመው ይጨምራል ይነላል። ሶ ይሄ ኢንክሪዝመንት ግን ስትሬት ላይን ሳይሆን አዘር ኳድራቲክ ፎርም ነው ይለናል ማለት ነው። ሶ ኳድራቲክ ፎርም ሆኖ ሳለ ሪሰርቸሩ ግን በሊኒየር አስቀመጠው። እዚህ ጋር እንደምታዩት በሊኒየር አስቀምጦታል። ስለዚህ ይሄ ኢፌክት ምን ይሆናል ማለት ነው? ሮንግ ፈንክሽናል ፎርም ነው ማለት ነው። ይሄንንም ስፔሲፊኬሽን ኤረር ላይ ታውታላችሁ። ሶ እዛ ላይ ስለምታዩት አትጨነቁ። ብቻ አንዱ ምክንያት ነው። አራተኛው ኮዝ የምንለው ላክስ ነው which is current value is a function of previous value ሲሆን ወይም ደግሞ የዛሬው ቫልዩዋችን በባለፈው ቫልዩዋችን አፌክት ሲደረግ that is lag እንለዋለን። ለምሳሌ ስቱደንት ስተዲ ሃወርን ብናይ yt is equals to b1 plus b2 xt plus b3 yt minus 1 plus ut. So where ut yt is equals to study this week study hour ቢሆን የተማሪዎቹ xt ደግሞ ሌሎች አሳይመንት ምናምን ሞቲቬሽን በዚህ ሳምንት እንድናጠና የሚያደርጉ ምናምን እነኚህ ነገሮች ቢኖሩ yt minus 1 ደግሞ ላስት ዊክ ባለፈው ያጠናንበት ሰዓት ታይማችን ቢሆን ሶ ይሄ yt minus 1 ላግ ሆነ ማለት ነው። የባለፈው ዛሬው ላይ ኢፌክት አለው ማለት ነው። ስለዚህ ut ደግሞ ኤረር ተርም ነው። ናው imagine we ignore the lag and estimate a wrong modelን estimate ብናረግ yt is equals to bt plus b2 xt plus et ይሆናል ማለት ነው። ማቀረ b3 yt minus 1 የባለፈው ላጉ ቀረ ማለት ነው። ሶ የዚህ የላግ ኢፌክት ኢቲ የሚያካትተው አሁን ዩቲ ነበር አይደለ? አሁን ኢቲ ሆኗል። ኢቲ ሶ the residual or error now contain the missing influence of last week's study hours ማለት ነው። ስለዚህ ይሄንን ላጉን ሚስ ስላደረግን የሚመጣውንም ኢንክሉድ አድርጋ ዩቲንም ይዛ ነው ማለት ነው። ስለዚህ ሃቢት ኮንቲኒው ያደርጋል። ላግ ኢፌክት ኢግኖርድ የምናረግ ከሆነ ኬሪ ኤረራችን ምን ይሆናል? ፓተርን እንዲኖረው ያደርጋል። ዘን ኤረራችን ፓተርን ከሆነ ሪዙልታችን ምን ይሆናል? ኮሪሌትድ እንዲሆን ያደርገናል ማለት ነው። ያደርገናል። በሶስተኛ ደረጃ የምናየው ሃው ቱ ዲቴክት አውቶ ኮሪሌሽን። እንግዲህ ባህሪውን አየን፣ ምክንያቶቹን አየን። ሶ እንዴት ነው ይኑር አይኑር ታዲያ የምናውቀው የሚለውን እናያለን ማለት ነው። ሶ የመጀመሪያው ዲቴክቲንግ አውቶ ኮሪሌሽን በሁለት አይነት ግሩፖች ሜን ግሩፕ እንከፍላቸዋለን which is graphical method እና ወይም ደግሞ visual inspection እና ሁለተኛው ደግሞ statistical test ወይም ደግሞ formal detection በመባል ይጠራል። ሶ እንግዲህ እነኚህን በምናይበት ሰዓት ምንድነው graphical methodን ስናይ ግራፍ በማየት ኤረሮችን ያላቸውን ፓተርን በማየት ማወቅ ማለት ነው። ግራፊካል ሜተድ ኢንፎርማሊ ነው ወይ ነው simplest way of detecting auto correlation ነው ማለት ነው። ሶ there are three most commonly used ግራፎች አሉ ፖዚቲቭ፣ ኔጌቲቭ እና ኖ አውቶ ኮሪሌሽን ማለት ነው። ሶ የመጀመሪያው ሪሲጁዋል ቨርሰስ ታይም ፕሎት በአሳሳላቸው ደግሞ ሪሲጁዋል ቨርሰስ ታይም ፕሎት ኤረራችንን የዛሬውን ኤረር ከታይም ጋር እንስለው እንችላለን። ሶ ዩቲን ከቲ ጋር ማለት ነው። ኢፍ ኖ አውቶ ኮሪሌሽን የሚኖር ከሆነ አውቶ ኮሪሌሽን የማይኖር ከሆነ ሪሲጁዋሉ ፍላክቹዌት ያደርጋል ራንደምሊ በቃ ምንድነው የሚባለው አፕ ኤንድ ዳውን ነው የሚያደርገው ፈለገው ቦታ ነው የሚደርሰው ማለት ነው። ሶ ኢፍ አውቶ ኮሪሌሽን ኤግዚስት የሚያደርግ ከሆነ ሪሲጁዋሉ ፓተርን ይኖረዋል ወይ ትሬንድ ይኖረዋል፣ ሳይክል ሊሆን ይችላል፣ ሎንግ ረን ኦፍ ፖዚቲቭ ኦር ኔጌቲቭ ቫልዩ ሊኖረው ይችላል፣ ለረጅም ጊዜ ፖዚቲቭ ለረጅም ጊዜ ኔጌቲቭ ቫልዩ ምናምን ሊኖረው ይችላል። ሶ እዚህ ጋር እንደምታዩ ግራፊካሊ ኖ አውቶ ኮሪሌሽን ዋይት ኖይዝ ነው። ክላሲካል ሊኒየር ሪግሬሽን ሞዴል አሰምሽንን አልጣሰም። ሶ እዚህ ጋር እንደምታዩት እንግዲህ እዚህ ጋር አሁን ፖዚቲቭ ነው፣ ቀጥታ ኔጌቲቭ ነው፣ ኔጌቲቭ ነው፣ ኔጌቲቭ ነው፣ ፖዚቲቭ ነው፣ ፖዚቲቭ ነው፣ ፖዚቲቭ ነው። ስለዚህ ምንም አይነት ራንደምሊ ነው የሚኖረው ማለት ነው። ይሄኛው ግን የምታዩት ከሆነ ስትሮንግሊ ፖዚቲቭ አውቶ ኮሪሌሽን አለው። ቀጥታ ከዚህ ኔጌቲቭ ገባና ፖዚቲቭ እንዳለ ፖዚቲቭ ናቸው እንዳለ ማለት ነው። እንዳለ ይሄ ፖዚቲቭ ነው፣ ከዚያ በኋላ ደግሞ ኔጌቲቭ ሆነ። ስለዚህ ከሁለት እና ከዛ በላይ ከሆኑ አመታት ኮንሲኪዩቲቭ ይሮች ላይ ወይም ደግሞ ፔሪዮዶች ላይ ዘሴም ሳይን ካለ ፖዚቲቭ አውቶ ኮሪሌሽን አለ ማለት ነው። ሁለተኛው ሪሲጁዋል ቨርሰስ ላግድ ሪሲጁዋል ፕሎት ስናረግ የዘንድሮውን ሪሲጁዋል ወይም ደግሞ ኤረር ተርም ከባለፈው ኤረር ተርም ጋር እንስለዋለን። ሶ ይሄው ዩቲ ከዩቲ -1 ጋር ማለት ነው። ሶ ሪሌሽናቸው እንዴት ነው?
ኖ አውቶ ኮሪሌሽን ከሆነ ራንደም ክላውድ ነው የሚሆነው። አውቶ ኮሪሌሽን ካላቸው ግን ክሪል የሆነ አፕዋርድ ስሎፕ ወይም ደግሞ ዳውንዋርድ ስሎፕ ይኖራቸዋል ማለት ነው። ስለዚህ እዚህ ጋር እንደምታዩት መጀመሪያው ላይ ሪሲጁዋል ቨርሰስ ላግድ ሪሲጁዋል ናቸው። ሶ ምንም አይነት ፓተርን የላቸውም፣ ዝግርግርግርግርግ ያሉ ናቸው ማለት ነው። ልክ እንደዚህ። ሶ ይሄኛው የምታዩ ከሆነ ግን አፕዋርድ ስሎፕ ነው ያለው። አፕዋርድ ስሎፕ ከሆነ ደግሞ ፖዘቲቭ ነው which means የዘንድሮ ፖዘቲቭ ሲሆን የባለፈው ፖዘቲቭ ሲሆን የዘንድሮም ፖዘቲቭ፣ የባለፈው ኔጌቲቭ ሲሆን የባለፈውም ኔጌቲቭ የመሆን ፕሮባቢሊቲ ያለው፣ ስለዚህ ፖዘቲቭ ሪሲጁዋል ነው። ሶ በሁለተኛ ደረጃ እንግዲህ የምናየው ስታቲስቲካል ቴስቶችን ነው። ግራፊካል ሜተድ ፕሮቫይድ ቪዥዋል ክሉ በት ስታቲስቲካል ቴስት ፎርማሊ ኮንፊርሜድ ዘ ፕሬሰንስ ኦፍ አውቶኮሪሌሽን ኮንፊርም ያደርግልናል ማለት ነው። ይኑር አይኑር። ሶ ምንድነው የሚያደርገው? ይሄ ቴስት በማድረግ ነው። ሜን ቴስቶች እዚህ ውስጥ የሚካተቱ ቴስቶች አሉ። ሁለት ቴስቶች አሉ። ደርቢን ዋትሰን እና ብሪች ጉድፍሬ የሚባሉ ቴስቶች አሉ። የሁለት ሰዎች ናቸው እነኚህ ደርቢን ዋትሰን እና ብሪች ጉድፍሬ። ሶ የደርቢን ዋትሰን አክስት ልጅ ነው ብሪች ጉድፍሬ። ሶ እነኚህ ሰዎች ያወጡት ቴስት አለ አውቶ ኮሪሌሽንን ዲቴክት ለማድረግ ማለት ነው። ደርቢን ዋትሰን ቴስት የሚለው ምንድን ነው? ዲቴክትስ ፈርስት ኦርደር አውቶ ኮሪሌሽን ቢትዊን ኢቲ እና ኢቲ ማይነስ ዋን። እንግዲህ ኦርደር ላይ ማቴማቲካል ፎር ኢኮኖሚክስ ላይ ስትማሩ ታገኙታላችሁ ብዬ አስባለሁ። ኦርደር የሚሰራው እንዴት ነው? ሃይስት ላግድ ታይም ያለው እና ሲቀነስ ሎስት በጣም ዝቅተኛ ታይም ላግድ ያለው ነው አይደለ? ስለዚህ ኢቲ እና ኢቲ ማይነስ ዋን መካከል ትልቁ ማን ነው? ኢቲ ነው። ትንሹ ማን ነው? ኢቲ ማይነስ ዋን። ስለዚህ ቲ ማይነስ ዋን ስታረጉት ምን ይሆናል ማለት ነው? ፖዚቲቭ ዋን ይመጣል። ስለዚህ ፈርስት ኦርደር አውቶ ኮሪሌሽን ነው የሚሰራው ማለት ነው ደርቢን ዋትሰን። ስለዚህ ሰከንድ ኦርደር አውቶ ኮሪሌሽን አይሰራም፣ ከዚያ በላይ የሆኑ ኦርደሮችን አይሰራም። እንዲሁም ደግሞ በዲፔንደንት ቫሪያብል በዋዮች መካከል ላግድ ሪግሬሽኑ ላይ ላግድ ዋይ እንትን ቢል ማለት ነው ዲፔንደንት ቫሪያብሎች ላግድ ኢፌክት ቢኖራቸው እነሱንም ዲቴክት ማድረግ አይችልም ይሄ ደርቢን ዋትሰን። ይሄ ሁለቱ ሊሚቴሽኑ ይሆናል። ደርቢን ዋትሰን ፎርሙላ ይሄ ነው። ቲ ስታትስ ፍሮም ቱ አፕ ቱ ኤን ኢቲ ማይነስ ዋን ዘ ሆል ስኩዌር ላግዶቹ ማለት ነው ኦቨር ኢቲ ዘ ሆል ስኩዌር ማለት ነው። ሶ ይሄ ቴስት ስታቲስቲካሊ ደርቢን ዋትሰን በዚህ መልኩ መቀመጥ ይችላል which is ደርቢን ዋትሰን approximately 2 times 1 minus rho ወይም ደግሞ ኮሪሌሽናቸው ናት። how it comes እንዴት ይመጣል የሚለውን እኔ ሶ ፕሩፍ እናርገው። ይሄኛውን መጀመሪያ ኑሚኔተሩን ይሄንን እንበት ነው ስኩዌር አድርገን ማለት ነው። ስኩዌር አድርገን ስንበት ነው ምን ይመጣልናል? ኤክስፓንድ ዘ ኑሚኔተር ኢቲ ስኩዌር ፕላስ ኢቲ ማይነስ 1 ማይነስ 2 ኢቲ ታይምስ ኢቲ ማይነስ 1 ይመጣል አይደለ? ሶ ከዚያ በኋላ ይሄንን ዚስ ሰሜሽን ውስጥ ስንከተው ምን ነው የሚሆነው? ይሄ ሰሜሽን ኦፍ ኢቲ ማይነስ 1 ዘ ሆል ስኩዌር ኢዝ ኢኳልስ ቱ የእያንዳንዳቸው ሰሜሽን ውስጥ ይገባሉ ማለት ነው። እና ኖቲስ የምናደርገው አንድ የሚያዙን ነገር እዚህ ጋር ምንድነው አሰምሽናቸው የነ ደርቢን ዋትሰን አሰምሽን ኖቲስ ዛት ዘ ፈርስት ቱ ሰምስ አር ኦልሞስት ዘ ሴም ናቸው። የቶቹ? እነኚህ ሁለቱ ሰሞች ዘ ሴም ናቸው። ሞስትሊ በቃ ተመሳሳይ ናቸው ኤን ላርጅ ሲሆን ይሉናል። ሶ ይሄ ቲ ስታትስ ፍሮም ቱ አፕ ቱ ኤን ኢቲ ስኩዌር መሆን ይችላሉ ነው which means is equals to ኢቲ ስኩዌር ታይምስ ኢቲ ማይነስ 1 ዘ ሆል ስኩዌር ጋር ተመሳሳይ ነው። ስለዚህ ቲ ስታትስ ፍሮም 1 አፕ ቱ ኤን ማይነስ 1 ኢቲ ስኩዌር is equals to summation of ቲ ስታትስ ፍሮም 1 ኢቲ ዘ ሆል ስኩዌር ጋር እኩል ናቸው ማለት ነው። ዘን ኤን ላርጅ ሲሆን የአንዱን ኤሌመንት ድሮፕ ብናደርገው ምንም አይነት ዲፈረንስ ያን ያህል ዲፈረንስ አያመጣም ነው የሚለን ማለት ነው። ዘስ ይሄ ሁለቱ ድምር ምን ይሆናል ማለት ነው? ቲ ስታትስ ፍሮም 1 አፕ ቱ ኤን ኢቲ ስኩዌር ሁለት ስለሆኑ 2 ታይምስ ሆነ ማለት ነው። ስለዚህ አሁን ይቺን አውጥተን ይሄና ማናቸው ተመሳሳይ የሆኑት ይሄኛው አይደለ? ይሄኛው። ስለዚህ ይሄ ማለት ደግሞ የሁለቱ ድምር ነው። ስለዚህ ይሄ ሲደመር ይሄ ምን ይሆናል ማለት ነው? እዚህ ጋር ያለውን ከአፐር ላይ ያለውን ፎርሙላ ይሰጠናል ማለት ነው። ዘን ሰብስቲቱት ባክ ቱ ኢንቱ ደርቢን ዋትሰን ላይ ስንተካው ላይ ያለው ፎርሙላ ላይ ይሄው ይሄ 2 ታይምስ ይሄ ወረደ ማለት ነው። ሶ 2 ታይምስ ቲ ስታትስ ፍሮም 1 አፕ ቱ ኤን ኢቲ ኢዝ ዘ ፓወር ኦፍ ስኩዌር ማይነስ 2 ታይምስ ይችኛዋ ማለት ነው። ይችኛዋ ደግሞ እንደዚህ ትወርዳለች። 2 ታይምስ ቲ ስታትስ ፍሮም 2 አፕ ቱ ኤን ኢቲ ማይነስ 1 ኦቨር ከላይ ያለው ኦቨሩ እንዳለ ይወርዳል ማለት ነው። ነገር ግን ቱን ፋክተር አውት ስናረጋት ምን ይመጣልናል? ፋክተር አውት 2 ቱን ፋክተር አውት ስናረጋት እዚህ ጋር አንዴ
ይሄን ፋክተር አውት ስናደርገው ቱ ይሄኛው ለየብቻው ብናካፍለው ታህቱ ለሁለቱም ነው አይደል ማካፈልነቱ አይደል። ስለዚህ ይሄ በዚህ ሲካፈል ምን ይሆናል? ዜሮ ይሆናል አይደል ማለት ሶሪ ዋን ማለት ነው። ስለዚህ ሁለት ደግሞ የጋራ ወጣለች። ስለዚህ ዋን ትቀራለች እና ይሄ ሲካፈል ለዚህ እንዳለ ይቀራል ማለት ነው። እዚህ ጋር እንዴት መጣ እንዳትሉ ቱ ታይምስ ዋን የሆነው ተካፍሎ ጠፍቶ ነው። ስለዚህ ለሁለተኛው ኤሌመንት ግን አለ ማለት ነው። ሶ በዚህ መልኩ ነው እና ይሄ ደግሞ ምን ማለት ነው? አውቶ ኮሪሌሽን ማለት ናት እና autocorrelation recognize the sample autocorrelation formula. Sample autocorrelation formula the estimate of first order autocorrelation is equals to ይሄን መልኩ ነው ወይም ደግሞ summation of et times et minus 1 over et square ይሆናል ማለት ነው። ምክንያቱም የሁለቱ ስኩዌሮች ማን ይሰጠናል ብለናል። ይሄኛው ኮሪሌሽን ሲሰሩ xy times yx summation of xy over summation of under radical x square under times under radical y square አይደለ? ሶ እኛ ደግሞ ቅድም የሁለቱ ድምሮች ዘሴም ነው ብዜታቸው ዘሴም ነው ብለናል። ይሄኛውን ይሰጠናል ብለናል አይደለ? ዋን ኤር ላይ ያለው። ስለዚህ የሁለቱ ራዲካል በራዲካል ይጣፋና ይሄኛው ብቻ ይቀርልናል ማለት ነው። ዘን ሰብስቲቱት ስናደርግ ይችን ሮውን ሮ ላይ ስንተካት ደርቢን ዋትሰን ቴስታችን ምን ሆነ ማለት ነው? 2 ታይምስ 1 ታይምስ 1 ማይነስ ሮ ይሆናል ማለት ነው። እዚህ ጋር እንደምታዩት እንግዲህ የፋይናል ሪዛልታችን በዚህ መልኩ መጥቷል። ሶ በዛ ሰብስቲቱት ማድረግ እንችላለን የሚለውን ፕሩፍ አድርገን አጀስት አደረግን ማለት ነው። ሶ አሁን እዚህ ጋር የምትይዙልኝ ምንድነው ኮሪሌሽናችን እቺ ኮሪሌሽን ነው ብያችኋለሁ ፒ። ስለዚህ ኮሪሌሽን ምንጊዜም በአንድና በዜሮ መካከል ነው የሚገኘው አይደለ? ስለዚህ በአንድና በዜሮ መካከል የሚገኝ ከሆነ ወይ አንድ ነው ወይ ዜሮ ነው ወይ ደግሞ በመካከሉ ነው የሚገኘው። ሶ አንድ የሚሆን ከሆነ ኮሪሌሽናችን ምን ይሆናል? ፖዚቲቭ ዋን የሚሆን ከሆነ ፖዚቲቭ ዋን የሚሆን ከሆነ ምን ይሆናል? ፖዚቲቭ ዋን የሚሆን ከሆነ ቀጥታ 1 ማይነስ 1 ይሆንና 0 ይሆናል። ደርቢን ዋትሰን ዜሮ ይሆናል። ነገር ግን ኮሪሌሽን ከሌለ ደግሞ 0 የሚሆን ከሆነ 2 ነው የሚሆነው። ስለዚህ 0 ሲቀነስ ማለት 2 ታይምስ 1 ይሆናል ማለት ነው። 2 ይሆናል። በፖዚቲቭ ቁጥር የሚኖረው ከሆነ ከሁለት ያንሳል። ኔጌቲቭ ቁጥር የሚሆነው ከሆነ ኔጌቲቭ ኦፍ ኔጌቲቭ ስለሚሆን ኔጌቲቭ 1 ከሆነ ለምሳሌ ኔጌቲቭ ኦፍ ኔጌቲቭ 1 ፖዚቲቭ 1። ስለዚህ 1 + 1 1 እንትን 2 ታይምስ 2 4 ይሆናል። ስለዚህ ሬንጃችን የሚሆነው ባጭሩ ከ0 እስከ 4 ድረስ ነው ማለት ነው። እስከ 4 ድረስ ነው። ስለዚህ እዚህ ጋር አለላችሁ the value of Darwin Watson statistics always ranges between 0 and 4 ቅድም ማለት ነው። ስለዚህ ፖዚቲቭ ዋን እና ኔጌቲቭ ዋን አድርጋችሁ ስሩት እንዴት እንደሚመጣ ያው አሳይቻችኋለሁ ማለት ነው። ኦኬ ዘን ኢንተርፕሬቴሽን አለው። ደርቢን ዋትሰን ሁለት የሚሆን ከሆነ ኖ አውቶ ኮሪሌሽን፣ ምክንያቱም አውቶ ኮሪሌሽናችን 0 ስታደርጉ ሁለት ነው የሚመጣው። ስለዚህ ወደ ሁለት የሚጠጋ ከሆነ አውቶ ኮሪሌሽን የለውም። ከሁለት የሚያንስ ከሆነ ፖዚቲቭ ነው፣ ምክንያቱም ከአንድ ላይ የሆነ ሰምቲንግ ቁጥር ስቀንሱ ያንሳል። 0 ፖይንት ምናምን ይሆናል። 0 ፖይንት ምናምንን በሁለት ስታበዙ ከሁለት በታይ ነው። ስለዚህ ፖዚቲቭ አውቶ ኮሪሌሽን አለው። ኔጌቲቭ ከሆነ ኔጌቲቭ ኦፍ ኔጌቲቭ ስለምታረጉ 1 ፖይንት ሰምቲንግ ነው የሚሆነው። ስለዚህ በሁለት ስታበዙ ከሁለት በላይ መብለጡ አይቀርም ማለት ነው። ስለዚህ ኔጌቲቭ አውቶ ኮሪሌሽን ያለው ከሁለት በላይ ከሆነ ደርቢን ዋትሰን ቴስታችን ማለት ነው። use the Darwin Watson's critical value table. Darwin Watson uses two critical values D, L and D አፐር አለው ማለት ነው። ሎወር ባውንድ እና አፐር ባውንድ አለው። ያንን ዲ ስታቲስቲክስን በዚህ መልኩ ከሰራችሁ ከዚያ በኋላ ደርቢን ዋትሰን የራሱ የሆነ ቴብል አለው። አፐር እና ሎወር ባውንድ አለው። ያንን በዲግሪ ኦፍ ፍሪደሙ እና በነምበር ኦፍ ኤሌመንቱ ወይም ደግሞ ነምበር ኦፍ ኦብዘርቬሽኑ ሄዳችሁ ማየት ነው ማለት ነው። ሶ ግራፉን ከታይ ስላስቀመጥኩላችሁ እናያለን። ሶ ከ0 እስከ 4 ነው የሚሄደው ብያችኋለሁ አይደለ? ስለዚህ ከዚህ ቫልዩ ሊበልጥ አይችልም። ነገር ግን በመሃሉ ብዙ የተቆራረጡ ቫልዩዎች አሉ። ከ0 ቀጥሎ ሎወር ባውንድ አለው። ከሎወር ባውንድ ቀጥሎ አፐር ባውንድ አለው። ከአፐር ባውንድ ቀጥሎ 2 አለ። ከ2 ቀጥሎ 4 ማይነስ አፐር ባውንድ አለ። ከ4 ማይነስ አፐር ባውንድ ቀጥሎ 4 ማይነስ ሎወር ባውንድ አለው። ከዚያ የመጨረሻው 4 ነው። ስለዚህ ዲሲሽን ለመወሰን ኤች ኖታችንን ሪጀክት ወይ አክሴፕት ወይም ደግሞ ኢንኮንክሉሲቭ ሶስት አይነት ምርጫ ነው ያለን። ፖዚቲቭ እና ኔጌቲቭ አውቶ ኮሪሌሽን ካለው ሪጀክት እናደርገዋለን። ምንም አይነት ኤቪደንስ ከሌለን ኢንኮንክሉሲቭ ነው። ሶ አውቶ ኮሪሌሽን ከሌላቸው ደግሞ ዱ ኖት ሪጀክት ኤች ኖት እናደርጋለን ማለት ነው። የመጀመሪያው ሬንጃችሁ የምትይዙት እንትን ካልኩሌት የምታደርጉት በዜሮ እና በሎወር ባውንዱ መካከል የሚመጣ ከሆነ ፖዚቲቭ አውቶ ኮሪሌሽን አለ የሚለውን ስለሚገልጽልን፣ ስለዚህ ኤች ኖትን ሪጀክት ታደርጉታላችሁ። የካልኩሌት አድርጋችሁ ደርቢን ዋትሰን ካልኩሌሽን ግን በአፐር ባውንድ እና በሎወር ባውንድ ቴብል ላይ ከምታገኙት ጋር ሄዳችሁ በመካከሉ የሚገኝላችሁ ከሆነ ኢንኮንክሉሲቭ ነው። አለውም የለውም ለማለት አያመችም።
ሶስተኛው ደግሞ በአፐር ባውንድ እና በፎር ማይነስ አፐር ባውንድ መካከል የሚገኝ ከሆነ ዱ ኖት ሪጀክት ኤች ኖት ማለት ነው። ምክንያቱም ምንም አይነት ኤቪደንስ የለንም አውቶ ኮሪሌሽን እንዳለን፣ ስለዚህ ኤች ኖትን አክሴፕት እናደርገዋለን። በፎር ማይነስ አፐር ባውንድ አፕቱ ፎር ማይነስ ሎወር ባውንድ የሚገኝ ከሆነ ግን ምንም አይነት ኢንፎርሜሽን የለንም፣ ስለዚህ ኢንኮንክሉሲቭ እንላለን። የመጨረሻው በፎር ማይነስ አፐር ሎወር ባውንድ እና በፎር መካከል የሚገኝ ከሆነ ዛት ኢዝ ኮልድ ኔጌቲቭ አውቶ ኮሪሌሽን አለ ብለን፣ ስለዚህ ኤች ኖትን ሪጀክት እናደርጋለን። እነኚህን አማራጮች ተጠቅማችሁ ዲሲሽን ትወስናላችሁ ማለት ነው። ደርቢን-ዋትሰን ክሪቲካል ቫልዩ አት አልፋ ዚኳስ 0.5 ላይ በየአልፋው ስለሆነ ያለው እዚህ ጋር እንደምታዩት ኬ ነምበር ኦፍ ራንደም ቫሪያብሎች አሉ፣ ነምበር ኦፍ ራንደም ቫሪያብል። ነገር ግን ነምበር ኦፍ ራንደም ቫሪያብል ስታረጉ ምንድነው ኢንተርሴፕቱ አይቆጠርም እዚህ ላይ፣ ወይም ደግሞ ቢኖት አይቆጠርም እዚህ ላይ ማለት ነው። ስለዚህ ዊዛውት ኢንተርሴፕት ነው የምትቆጥሩት። ከኢንተርሴፕቱ ውጪ ያለውን ነምበር ኦፍ ኦብዘርቬሽን ነው ማለት ነው። ስለዚህ ኤን ማይነስ ያንን የምናደርገው ለዛ ነው። ሶ ኤናችን ደግሞ በዚህ ጋር አለ፣ ሶ በዚህ ወረድ አለ። ስለዚህ ለእያንዳንዱ ኬ ቫልዩ አፐር እና ሎወር ባውንድ አለው። ዘን ከነኚህ ሎወር ባውንድ እና አፐር ባውንድ ተወስዱና ከዚያ በኋላ ላይ ግራፉ ላይ ያለችውን ምን ማድረግ ነው መወሰን ማለት ነው። እዚህ ግራፉ ላይ ያለውን መወሰን ነው ውሳኔውን። ኦኬ በዚህ መልኩ እያነበባችሁ መወሰን ትችላላችሁ። ሳምፕል ሳይዝ ኤን ነው። ነምበር ኦፍ ሪግሬሰር ኬ በመባል የምትጠራው ማለት ነው። እቺ ከላይ ያለችው ሶ ኢት ኢዝ ዘ ሞዴል ኤክስክሉዲንግ ዘ ኢንተርሰፕቱ ሳይገባ ማለት ነው። ሶ ሃይፖቴሲስ ቴስቲንግ ስናረግ ነል ሃይፖቴሲሳችን ኤች ኖታችን ምንድነው የሚለን ዘ ሪግሬሽን ኢረር ሃቭ ኖ ፈርስት ኦርደር አውቶ ኮሪሌሽን የለም ነው የሚለው። ያ ማለት ይሄ ኮሪሌሽናቸው ዜሮ ነው በመካከላቸው ያለው። እኛ ኮሪሌሽን አለው ብለን ነበር አይደለ? እሱ ግን የለውም። ኮሪሌሽናቸው ሲስተማቲክ ምንም አይነት ሲስተማቲክ ፓተርን የላቸውም በኤረሩ መካከል ኮሪሌሽን የለም ይለናል። ኦልተርኔቲቭ ሃይፖቴሲሳችን ደግሞ there is a first order correlation whether it is positive autocorrelation or whether it is negative autocorrelation. positive autocorrelation ከሆነ ኮሪሌሽናቸው greater than 0 ነው, which is error tends to move the same direction ምክንያቱም positive autocorrelation ተመሳሳይ ዳይሬክሽን ነው የሚንቀሳቀሱት። ኔጌቲቭ ካልን ደግሞ autocorrelationአችን less than 0 ነው። ስለዚህ ኢንተርፕሬቴሽናችን ኤረሮች move in the opposite direction over time ብለን እንሰጣለን ማለት ነው። ዘን ሁለተኛው ቴስት ብሪዩሽ ጉድፍሬ ቴስት ነው። የብሪዩሽ ጉድፍሬ ቴስት የሚያወራን ምንድነው ከዛ የተሻሻለ ወይም ደግሞ አሻሽሎ የመጣ ነው ከደርቢን-ዋትሰን። ስለዚህ እዚህ ጋር ኤግዛምፕል ያልሰራውላችሁ ምንድነው በጣም ግልጽ ነው። ቴብሉን አምጥቼ አስቀምጬላችኋለሁ እንዴት እንደምታነቡ የሚሰጣችሁ ኢረሩ ነው ወይም ደግሞ ኮሪሌሽኑ ነው። ስለዚህ ፎርሙላውን ብቻ ይዛችሁ ሰርታችሁ ማምጣት ብቻ ነው። ዲሲሽኑን ነግሬያችኋለሁ። ምንም የሚያስቸግር ነገር የለውም። ሶ ቢጂ ካን ዲቴክት ሃየር ኦርደር አውቶ ኮሪሌሽን። እንግዲህ ብሪዩሽ ጉድፍሬ ያክስቱ ልጅ ነው ያልኳችሁ ማለት ነው። ያኛው ደርቢን-ዋትሰን ይችን ብቻ ነበር የሚሰራው ፈርስት ኦርደር አውቶ ኮሪሌሽንን ማለት ነው። ነገር ግን ይሄ ደርቢን-ዋትሰን ሰከንድ ኦርደርን ብሪዩሽ ጉድፍሬ ሰከንድ ኦርደርን ይሰራል። እንዲሁም ደግሞ እስከ ፒ ኦርደር ድረስ ፈለጋችሁት ኦርደር ድረስ መስራት ይችላል። and works when additionally ደግሞ the model contain lagged dependent variable ወይም ደግሞ ዋዮች lagged variable dependent variableዎች ላግድ ሲኖራቸው ያንንም ለመስራት የሚጠቅም ነው። when to use BG ወይም ደግሞ ብሪዩሽ ጉድፍሬ when you suspect serial correlation beyond first order ከፈርስት ኦርደር በላይ serial correlation አለ ብላችሁ የምታስቡ ከሆነ እስከ 10 ዓመት ሊሆን ይችላል፣ እስከ 10 ፔሪድ ሊሆን ይችላል ያለ ብላችሁ የምታስቡ ከሆነ ብሪዩሽ ጉድፍሬን ትጠቀማላችሁ። when your model include lagged dependent variable አለ ብላችሁ የምታስቡ ከሆነ ብሪዩሽ ጉድፍሬን ትጠቀማላችሁ ማለት ነው። ሶ እነኚህ ሁለቱ ኮንተንቶች ኢንቫሊድ ነበሩ ማለት ደርቢን-ዋትሰን ላይ፣ ነገር ግን ብሪዩሽ ጉድፍሬ ላይ ቫሊድ ሆነዋል ማለት ነው። አሻሽሎ መጥቷል። ሃይፖቴሲሱ ምንድነው? ሴሪያል ኮሪሌሽን አይደለ ያልነው ከሁለት በላይ ምናምን ታይሞችን ኦርደሮችን ስለሚሄድ ሴሪያል ኮሪሌሽን። ስለዚህ ኖ ሴሪያል ኮሪሌሽን ነው ኤች ኖታችን ማለት ነው። ፎርማሊ ምን ማለት ነው? ፒ1 ፒ2 ፒ ኖት ድረስ ፒ ድረስ ዜሮ ናቸው ኮፊሸንቶቹ ይለናል። እኛ ደግሞ አትሊስት የአንዱ ፔሪድ እንኳን ግንኙነት ይኖረዋል ወይም ደግሞ ኮሪሌሽኑ ዜሮ ላይ ሆን ይችላል ብለን እንሄዳለን ማለት ነው። how to work step by step እናያለን ማለት ነው። ሶ የመጀመሪያው estimate your original regression ይኖራቸዋል estimation በዚህ መልኩ በምታዩት መልኩ ማለት ነው። ዘን ይሄን original regression error ሃትን ታወጣላችሁ ወይም ደግሞ ሪሲጁዋሏን
ታወጣላችሁ። ሪሲጁዋሏ ላይ ረን ኦግዚለሪ ሪግሬሽን ኦኤልኤሱን ምን እናደርጋለን? ረን እናደርጋለን። ይህን ረን ስናደርግ ሪሲጁዋል የራሱ የሆነ ኢንተርሴፕት የራሱ የሆነ ኢረር ተርም ይጨምራል ማለት ነው። ዘን ከዛ በኋላ በዚህ መልኩ ኤክሶች ላይ ረን ሆኗል። ዘን ይችኛዋን ነው አሁን ብሩሽ ጉድ ፍሬ የሚያየው ማለት ነው። እና ኢረሮቹ ሪሌሽን አላቸው። ሪሌሽን ያላቸው ኢረሮች እያያችሁ ነው። 1 2 3 አይነት እስከ ሶሪ አይደለም 3 ሳይሆን እስከ መጨረሻው ፒ ያህል ኢረር ግንኙነት አላቸው ይላል ማለት ነው። እና ስቴፕ 3 ላይ የምናደርገው ኮምፒውት ስታቲክ ቴስት ነው። ቅድም ደርቢን ዋትሰን ላይ 2 ታይምስ 1 ማይነስ ኮሪሌሽን ነበረ። አሁን ግን ቴስት የምናደርገው ይሄ ኦግዚለሪ ያደረግነው ዩ የራሱ የሆነ አር ስኩዌር አለው። ይቺ አር ስኩዌር የሱ አር ስኩዌር ናት። ይቺ ደግሞ አር ደግሞ ምንድናት? እዚህ ጋር የነበሩት ኮሪሌሽኖች ብዛት ናት። ይሄ በቀይ የጻፍኩላችሁ ኮሪሌሽኖች ብዛት ማለት ነው። ቲ ደግሞ ምንም አትጨነቁ፣ ነምበር ኦፍ ሳምፕል ወይም ደግሞ ነምበር ኦፍ ኦብዘርቬሽን ነው። ሶ እዚህ ጋር ተቀምጦላችኋል። ስለዚህ ነምበር ኦፍ ኦብዘርቬሽን ማይነስ ነምበር ኦፍ ኮሪሌሽን ሲባዛ በአር ስኩዌር አድርጋችሁ ብሩሽ ጉድ ፍሬ ቴስት ስታቲስቲክን ታገኛላችሁ። ዘን ይሄ ደግሞ ካይ ስኩዌር ዲስትሪቢዩሽንን ይከተላል ማለት ነው። ካይ ስኩዌር ዲስትሪቢዩሽንን ይከተላል። ስለዚህ ኮምፔር የምናደርገው ከካይ ስኩዌር ዲስትሪቢዩሽን ጋር ነው። ስለዚህ ቢጂ ካይ ስኩዌር ዲስትሪቢዩሽን አት ዲግሪ ኦፍ ፍሪደሟ ያ ቅድም ያልኳችሁ ያው ዲግሪ ኦፍ ፍሪደሙ ይቺ ናት፣ ፒ ናት ነምበር ኦፍ ፒዎቹ። ዘን ዲሲሽን ሮላችን ተመሳሳይ ነው። ካልኩሌት ያደረግነው ከካይ ስኩዌር የሚበልጥ ከሆነ ሪጀክት ኤች ኖት which is no serial correlation exist አያደርግም። ስለዚህ ሪጀክት ኤች ኖት ሪጀክት ኤች ኖት አደረግም ማለት አውቶ ኮሪሌሽን ኤግዚስት ያደርጋል ወይም ደግሞ ኖ ሴሪያል ኮሪሌሽን የሚለው ፎልስ ነው ማለት ነው። የሚያንስ ከሆነም ደግሞ በተመሳሳይ ወይም ደግሞ በተቃራኒው ኖ አውቶ ኮሪሌሽን እኛ ውድቅ እንሆናለን። ኤች ኖትን ፌል ቱ ሪጀክት ወይም ደግሞ አክሴፕት እናደርጋለን ማለት ነው። ኦኬ ኮንሲኩዌንስ አራተኛ ደረጃ ላይ ስናይ እንግዲህ ኮንሲኩዌንስ የራሱ የሆነ ኮንሲኩዌንስ አለው። ኮንሲኩዌንስ ኦፍ አውቶ ኮሪሌሽን ምንድነው? የመጀመሪያው ኦኤልኤስ ኤስቲሜተር ሪሜን አምቢያዝድ ነው። እንግዲህ እዚህ ጋር ኦኤልኤስ ኤስቲሜተሩን የሚነካውን ቫዮሌሽን ታይፕ ማየት አለባቸው። ወደፊት እነ ሄትሮስዳስቲ እና ማናቸው እና አውቶ ኮሪሌሽን አሁን ያየነው መልቲኮርኔሊቲ ምናምን የሚሉ በጣም ብዙ አሉ። ስፔሲፊኬሽን ኤረር ላይ ብዙ የምታዩዋቸው ስላሉ ስለዚህ አምቢያዝድነስን የሚነካው ማን ነው? ኤስቲሜተሩ አምቢያዝድ እንዲሆን የሚያደርገው ማንኛው ቫዮሌሽን ነው የሚለው ማወቅ ስላለባቸው አሁን እዚህ ጋር ለአውቶ ኮሪሌሽን አምቢያዝድነስን አፌክት አያደርግም። ስለዚህ ሪሜን አምቢያዝድ እንደሆነ ይቀራል ማለት ነው። ሁለተኛው ዘ ቫሪያንስ ኢዝ ኖ ሎንገር ኤፊሽንት ነገር ግን አምቢያዝድ ቢሆንም ቫሪያንሱ ኖ ሎንገር ኤፊሽንት ምክንያቱም ፖዚቲቭ እና ኔጌቲቭ አውቶ ኮሪሌሽን አላቸው ማለት የኢረሩ ኮቫሪያንስ ዜሮ አልመጣም ማለት ነው። ኮቫሪያንሳቸው ዜሮ ካልመጣ ደግሞ ቫሪያንሳቸው ላይ ይጨምራል ወይ ይቀንሳል። ስለዚህ ኖ ሎንገር ኤፊሽንት አይሆንም ቫሪያንሳችን። ሶስተኛው ሃቭ አን ኢፌክት ኦን ዘ ስታንዳርድ ኤረር ቫሪያንሱ ተነካ ማለት ስታንዳርድ ኤረሩ ላይ ኦልሬዲ ምን አለ ኢፌክት ይኖራል። ኦኬ ስታንዳርድ ኤረር ተነካ ማለት ደግሞ እንደምታስታውሱት ቲ ቴስት እና ኤፍ ቴስት ሪሲጁዋል ሰም ኦፍ ስኬርን በመጠቀም ኤፍ ቴስት ይሰራል። ቲ ቴስት ደግሞ ስታንዳርድ ኤረርን በመጠቀም ነው የሚሰራው አይደለ? ስለዚህ እነኚህ ላይም ኢፌክት ያመጣል ማለት ነው። ቲ ቴስት እና ኤፍ ቴስታችን ደግሞ ኢፌክት መጣብን ማለት ሃይፖቴሲስ ቴስታችን ቫሊድ አይሆንልንም ማለት ነው አይደለ? ሶ በዚህ መልኩ ብዙ አይነት ኢፌክቶች አሉት ማለት ነው። we use the model this one እዚህ ጋር የምታዩትን ሞዴል ልንጠቀም ነው። ስለዚህ አንድ ቫሪያብል ነው ያለው። ሶ ምን አሲዩም የምናደርገው ምንድነው ኤክስፔክትድ ኦፍ ኤረራችን ምንድነው ዜሮ ነው። ኮቫሪያንስ ኦፍ ቢቲውን ኤክስፕላናቶሪ ቫሪያብል እና በኤረር መካከል ያለው ዜሮ ነው። ይሄን አልነካንም። ነገር ግን አውቶ ኮሪሌሽን የሚነካው ይችን ነው። የዚች ምንድናት በሁለት ኤረሮች መካከል ያለ ኮቫሪያንስ ዜሮ ነው የሚለውን አሰምሽን አውቶ ኮሪሌሽን ካለ ግን ዳዝንት ቢ ዜሮ ማለት ነው። ኦኬ ኦኤልኤስ ኤስቲሜተር ላይ የሚያደርሰውን በኦኤልኤስ ኤስቲሜተር ብንሰራው ማለት ነው። ሶ ሲምፕል ሪግሬሽን ኬዝ ብናይ ኦኤልኤስ ኤስቲሜተር እንግዲህ የቢ ሃት ፎርሙላን መቼም ታስታውሳላችሁ። ይሄ ነው አይደለ? ወይም ደግሞ በስሞሎቹ ከሄድን ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር አይደለ? ሶ እነኚህ ነገሮች አሉ ነበረ እና አምቢያዝድነስ እንዴት እንደማያመጣ ፕሩፍ አድርገን እናያለን። ለምሳሌ ሪግሬሽን ረን ስናረግ በዚህ መልኩ ሪግሬሽን ረን አረግን which is one variable simple regression model ነው። ዘን
ሚናችን ዋይ ሚናችን ስትሰሩ ምንድነው በዚህ መልኩ ነው። ወይም ደግሞ ዩ ሚናችንን እዚህ ጋር 0 ነው አለማስገባትም ትችላላችሁ፣ ግን እዚህ ጋር ጽፌዋለሁ ችግር የለውም። ኦኬ ዘን ቢቱ ሃት እዚ ኢኳልስ ቱ ሰሜሽን ኦፍ ኤክስ ቲ ምንድነው የምናደርገው አሁን እዚህ ጋር ኢረሩ ዲፈረንስ ላይ ዋይ ማይነስ ዋይ ሚን አልነበረ። ስለዚህ ዋይ ማይነስ ዋይ ሚን እዚህ ጋር ያሉትን ትቀንሱታላችሁ። ስቀንሱት የሚመጣው ይሄ ሰሜሽን ኦፍ ኤክስ ቲ ማይነስ ኤክስ ሚን ይሄኛው ነው፣ ይሄ የመጀመሪያው ማለት ነው። እዚህ ጋር ስንተካው ግን ቢቱ ኢንቱ ኤክስ ቲ ማይነስ ኤክስ ሚን ፕላስ ዩቲ ማይነስ ዩ ሚን ይመጣልናል which is equals to ኦቨር ከዚያ በኋላ የታችኛው እንዳለ ነው። ይሄኛው ለሁለቱም ያበዛል ገብቶ ዘን ምን ይመጣልናል ማለት ነው ቢቱ ታይምስ የመጀመሪያው ሲባዛ ዘሴም ስለሆነ ዘ ሆል ስኩዌር ሆነ ማለት ነው። ይሄና ይሄ እዚህ ጋር ያለው ዘሴም ነው አይደለ? ስለዚህ ዘ ሆል ስኩዌር ይሄኛውን ደግሞ ገብቶ ሲያበዛው ማን ሆነ ማለት ነው? ይሄ ሲባዛ በሰሜሽን ኦፍ ኤክስ ቲ ማይነስ ኤክስ ሚን ይሆናል ማለት ነው። ዘን አሁን ይሄ ተታይ ያለው ሰሜሽን ኦፍ ኤክስ ቲ ማይነስ ኤክስ ሚን ዘ ሆል ስኩዌር እና ይሄኛው ሰሜሽን ኦፍ ኤክስ ቲ ማይነስ ኤክስ ሚን ዘ ሆል ስኩዌር ዘሴም ነው አይደለ? ይሄ በዚህ ይጠፋል። ኦኬ ፕላስ ስለሆነ ለዚህኛው ለብቻው አለ። ስለዚህ እቺ ማን ቀረች? ቢቱ ብቻዋን ቀረች። ስለዚህ ቢሃት ኢዝ ኢኳልስ ቱ ቢቱ ፕላስ ይሄኛው ደግሞ የዚህኛው ማካፈል ግን አልጠፋም። ስለዚህ ኦቨር ይሆንና ይቀመጣል ማለት ነው። አሁን እንደምታውቁት እንግዲህ ይሄኛው 0 ነው ብያችኋለሁ። ይሄን አጥፉት፣ 0 ሆነ። 0 ሲሆን ይሄንን ቴክ ኤክስፔክቴሽን እንክተተው። ኤክስፔክቴሽን ስንከት ኤክስፔክትድ ኦፍ ቢሃቱ ኢዝ ኢኳልስ ቱ ኤክስፔክትድ ኦፍ ቢቱ ነው አይደል? የኮንስታንት ቁጥር ቢቱ ኤክስፔክቴሽን ይሄንን ስንከተው አልፈን ሄደን ማን እንከታታለን? ዩቲን ማለት ነው። ስለዚህ ኤክስፔክትድ ኦፍ ዩቲ ደግሞ ምንድናት ብለናል? ከላይም እንዳየነው ካውንፊትም እንደምናውቀው ማናት? ምንድናትም እኮ ነው 0 ማለት ነው። ይሄ 0 ሲባዛ በ0 ቶታሊ ምን ይሆናል? 0። ስለዚህ ምን ሆነ ማለት ነው? ኤክስፔክትድ ኦፍ ቢቱ ሃት ኢዝ ኢኳልስ ቱ ቢቱ ሆነ። ስለዚህ አምቢያዝድነስን አሟላ አላሟላም? አሟልቷል ማለት ነው። ሶ ቢሃቱ ኢዝ አምቢያዝድ ስቲል ማለት ነው። ኦኬ ዘን ቫሪያንሱ ላይ ስንመጣ ደግሞ ዘ ኦኤልኤስ ስሎፕ ኢስቲሜተር ኦልሬዲ ድራይቭ አድርገናል አይደለ? ስለዚህ ኦኤልኤስ ስሎፕ ኢስቲሜተሩን ድራይቭ አድርገናል which means ይኸውላችሁ እዚህ ጋር ኤክስፔክትድ ኦፍ ቢቱ ወይም ደግሞ ቢቱ እዚህ ጋር ብንሄድ ይሻላል። ቢቱ ሃት እዚህ ኢኳልስ ቱ ይሄ አለ። ይሄንን ድራይቭ ስናደርግ ቫሪያንስ ማለት ከቢሃት እና ከትሩ ፖፑሌሽን ቢቱ ያለው ቫሪያንስ ነው አይደለ? ስለዚህ ቢቱ ሃት ማይነስ ይሄን ወደዛ አሻግረን ስንቀንስ ቫሪያንሱን እናገኛለን አይደለ? ሶ ከዛ ነው የተነሳው እዚህ ጋር። ሶ ይሄ ነበረን እዚህ ጋር ማለት ነው። ይሄ ነበረ። ሶ ቫሪያንሱን ለማግኘት የሁለቱም ቫሪያንስ ለማግኘት ቀነሰው። ሶ ሲቀንሰው ይሄ ብቻ መጣ። ሶ ቫሪያንስ ኦፍ ቢቱ ሃት ኢዝ ኢኳልስ ቱ ቫሪያንስ ኦፍ ይሄ ሆነ ማለት ነው። ቫሪያንስ ኦፍ ይሄ ይሆናል። ስለዚህ ቫሪያንስ ኦፍ ይሄ ማለት ደግሞ ቫሪያንስ ኦፍ ቢቱ ሃት ኢዝ ኢኳልስ ቱ ቫሪያንስ ኦፍ ዚስ ዋን ነው ሰሜሽን ኦፍ ኤክስ ቲ ማይነስ ኤክስ ሚን ታይምስ ዩቲ። ስለዚህ ዩቲ ይሄኛው ማለት ነው። ይሄኛውን ብቻ ስንጠቀም ከዚያ በኋላ ኦቨሩ እንዳለ አለ፣ ዘ ሆል ስኩዌር አለ። ዘን ኮቫሪያንስ በቲ እና በኤስ መካከል 0 አይደሉም ማለት ተመልከቱ። በቲ እና በኤስ መካከል ኮቫሪያንሳቸው 0 አልሆነም። ሶ ቲ እና ኤስ ዲፈር ፍሮም ካላቸው ዘን ቫሪያንስ ቢካም ምንድነው የሚሆነው? ቫሪያንስ ኦፍ ሰሜሽን ኦፍ ኤክስ ቲ ማይነስ ኤክስ ሚን ታይምስ ዩቲ ማለት ነው። የዚህ ቫሪያንስ ስንገልጸው ሁለት ቁጥሮች ሲባዙ ቫሪያንሳቸው እንዴት ነው የሚሆነው? ስለዚህ ይሄን እንደ ኮንስታንት ብትወስዱት ይሄ ስኩዌር ይሆናል አይደል? ቫሪያንስ ኦፍ ኤክስ ኢዝ ኢኳልስ ቱ ሰምቲንግ ከሆነ ቫሪያንስ ኦፍ ኤ ታይምስ ኤክስ ኤ ስኩዌር ታይምስ ቫሪያንስ ኦፍ ኤክስ አይደለም የሚሆነው። ስለዚህ ይሄው ሰሜሽን ኦፍ ይሄ ስኩዌር ሆነ ቫሪያንስ ኦፍ ዩቲ ይሆናል ፕላስ 2 ታይምስ ይሄኛው ኮቫሪያንሳቸው የሁለቱ ኮቫሪያንስ ይኖራል ይሄ ማለት ነው። ዘን ይሄን በዚህ መልኩ ይመጣል። ከዚያ በኋላ ቫሪያንስ ኦፍ ቢቱ ሃት ኢዝ ኢኳልስ ቱ ይሄኛው ሲግማ ስኩዌር የዚህኛዋ ማለት ነው። የዚህኛዋ ሲግማ ስኩዌር ትኖራለች። ከዚያ በኋላ ይሄ እንዳለ ይወርዳል። ከዚያ ፕላስ ይሄ እዚህ ጋር ያለው አለ ሁለቱም ማለት ነው። ሁለቱም አለ ኮቫሪያንስ ቢትዊን ዚስ ዋን ኤንድ ዚስ ዋን 0 አልሆነም አይደለ? በኢረሮቹ መካከል ያለው ኮቫሪያንስ ይሄ ኦቨር ይሄ አለ። ከዚያ በኋላ ቫሪያንስ ኦፍ ቢቱ ሃት ዲፈር ፍሮም ከዚህ ከትክክለኛው ቫሪያንስ ይለያል ማለት ነው። አያችሁ? ስለዚህ ኖ ሎንገር ኢፊሸንት ያልነው ለዚህ ነው። ትክክለኛው ይሄ ነበር ሲግማ ስኩዌር ኦቨር ሰሜሽን ኦፍ ኤክስ ቲ ማይነስ ኤክስ ሚን ስኩዌር ማለት ነው። እና ትክክለኛው ይሄ ነበር። ነገር ግን ከዚህ በተለየ መልኩ ነው የመጣው። ስለዚህ ምን ይሆናል ማለት ነው? ቫሪያንሱ ኖ ሎንገር ኢፊሸንት የሚለውን አያሟላም ማለት ነው። አያሟላም።
ቫሪያንሱ በዚህ መልኩ ዲፈር ፍሮም ይመጣል ማለት ነው። ሶ ቀጣይ ኮንሲኩዌንስ የምናየው ኢፌክት ኦን ስታንዳርድ ኤረር ላይ ያለውን ኢፌክት ነው የምናየው። እንግዲህ ዳይሬክሽን አለው ቢያዙ ያ ማለት ስታንዳርድ ኤረር ወይ ይጨምራል ወይ ደግሞ ይቀንሳል ትሩ ላይ እና ኦኤልኤስን ስንጠቀም ማለት ነው። ስለዚህ ያ ቢያዝ ዳይሬክሽኑ ማለት ፖዚቲቭ ወይ ኔጌቲቭሊ ዳይሬክሽን ነው ወይ ቀነሰ ወይ ጨመረ የሚለው ነው እና ከኮንሲኩዌንሶች ውስጥ አንዱ ፖዚቲቭ አውቶ ኮሪሌሽን የሚኖር ከሆነ ምንድነው የሚለን ማለት ነው። ፖዚቲቭ አውቶ ኮሪሌሽን ካለ ኮመን ኢን ታይም ሲሪስ ላይ ነው ሊኖር የሚችለው ነው የሚለን። ታይም ሲሪስ ማለት የአንድን ኢቨንት ወይም ደግሞ የአንድን ዩኒት በተከታታይ ፔሪድ የምናጠናው ከሆነ በዛ በፔሪዱ መካከል ኮሪሌሽን ይኖራል ነው የሚለን። አውቶ ኮሪሌሽን ይኖራል በኤረር መካከል ነው የሚለን። ሶ ኮቫሪያንሳቸው ፖዚቲቭ አውቶ ኮሪሌሽን ከሆነ ያላቸው ግሬተር ዛን ዜሮ ነው የሚሆነው። ያ ማለት ሁለቱ ግንኙነታቸው ፖዚቲቭሊ ከሆነ ፖዚቲቭ ነው አይደለ? ስለዚህ ፖዚቲቭ ከሆነ ደግሞ ግሬተር ዛን ዜሮ ነው። ስለዚህ ኤክስትራ ቫሪያንስ ተርማችን ምን ይሆናል ማለት ነው? ፖዚቲቭ ይሆናል። which means በፊት ከነበረን ኦኤልኤስን ተጠቅመን አውቶ ኮሪሌሽን የለም ብለን ከሰራ ነው ኦኤልኤስን ተጠቅመን ከሰራ ነው ቫሪያንሳችን ላይ አድ የሚደረግ ሌላ በኮሪሌሽን ምክንያታቸው የመጣ ኮቫሪያንሳቸው ቫሪያንሳቸው ላይ አድ ሲደረግ ፖዚቲቭ ተርም ነው ማለት ነው አድ የሚደረገው። ስለዚህ ትሩ ቫሪያንሳችን ወይም ደግሞ አሁን አውቶ ኮሪሌሽን ስላለ ያ አውቶ ኮሪሌሽን ያለበት ትሩ ቫሪያንሳችን ላርጀር ይሆናል ከማን ይልቅ? ከኦኤልኤስ ቫሪያንስ ይልቅ ማለት ነው። ስለዚህ ኦኤልኤሳችን አውቶ ኮሪሌሽን የለም ብለን ዲቴክት ካረግነው ኦኤልኤሳችን ምን ያደርግብናል? አንደር ኤስቲሜት ዘ ስታንዳርድ ኤረርን ያደርግብናል ማለት ነው። ምክንያቱም ስታንዳርድ ኤረር ከቫሪያንስ ስለሚመጣ ማለት ነው። ኢፍ ኔጌቲቭ አውቶ ኮሪሌሽን የሚኖር ከሆነ ደግሞ ቫሪያንሳችን ምን ይሆናል? ኦቨር ስቲሜት ይሆናል። ዋይ ለምንድን ነው? ኮቫሪያንሱ ምን ይሆናል? ለዛን ዜሮ ይሆናል አይደለ? ለዛን ዜሮ ይሆናል። ለዛን ዜሮ ሆነ ማለት ኤክስትራ ኮቫሪያንስ ተርማችን ምንድነው? ኔጌቲቭ ነው የሚሆነው። እዚህ ጋር ፖዚቲቭ የነበረው ኔጌቲቭ። ስለዚህ ትሩ ቫሪያንሳችን ላርጀር ከመሆን ይልቅ ምን ይሆናል ማለት ነው? ይቀንሰዋል፣ ስሞለር ይሆን ነበረ። ስለዚህ ኦኤልኤስ ኤስቲሜተርን ተጠቅመን የምንሰራው ስታንዳርድ ኤረር ኦቨር ኤስቲሜት ይሆናል ኮምፔርድ ቱ ትሩ ቫሪያንስ ጋር ስናወዳድር ማለት ነው። ሌላው ኢፌክት ምንድነው? ኢፌክትስ ኦን ሃይፖቴሲስ ቴስቲንግ ላይ ነው። ታይፒካል ሃይፖቴሲስ ቴስቲንግ which means b not is equals to 0 ይላል። ነገር ግን ምንድነው ኤረሮች መካከል ኮሪሌሽን የለም ወይም ደግሞ አውቶ ኮሪሌትድ የሚባል ነገር የለም። ሶ ኖ አውቶ ኮሪሌሽን ብሎ ነው የሚያስበው ኤች ኖት። እኛ ግን ኤች ዋን ላይ አውቶ ኮሪሌሽን አለ ብለን ነው የምናስበው እና አንደር አውቶ ኮሪሌሽን ከሆነ ቢቱ ላይ ምንም የሚያመጣ ኢፌክት የለውም። which means ምን ማለት ነው? ስቲል አምቢያስድ ናት። ነገር ግን ራሷ ቢቱ ላይ ከሆነ አምቢያስድ ነው። ቢቱ ሃት is equals to ከቢቱ ጋር ዘሴም ነው ከፖፑሌሽን ከትሩ ቫሪያንስ ከትሩ ፓራሜትር ቤታቱ ጋር ማለት ነው። but ኢትስ ቫሪያንስ ላይ which means ቫሪያንስ ኦፍ ቢቱ አይደለ? ቫሪያንስ ኦፍ ቢቱ ላይ ግን ሮንግ ነው የሚያመጣው። ምክንያቱም ቅድም ነግሬያቸዋለሁ ኮሪሌሽን ፖዚቲቭ ወይም ደግሞ ኔጌቲቭሊ ሪሌት ሲያደርገው ወይ አንደርስቲሜት ወይ ኦቨር ስቲሜት ያደርግብናል። ስለዚህ ቫሪያንሱ ከተሳሳተ ስታንዳርድ ኤረሩም ይሳሳታል ብያቸዋለሁ። ስለዚህ ቲ እና ኤፍ ምንድነው? ቲ ቴስት እና ኤፍ ቴስት ኖ ሎንገር ቫሊድ ማለት ነው። ቲ ቴስት ያው ስታንዳርድ ኤረር ማካፈል ነው አይደለ? ስለዚህ ስታንዳርድ ኤረር ቫሪ ባረገ ቁጥር ምንድነው እዚህ ጋር ሮንግ የመምጣት ፕሮባቢሊቲ አለው ማለት ነው። ሶ ስታንዳርድ ኤረሩ በተለያየ ቁጥር ደግሞ ኮንፊደንስ ኢንተርቫላችን ኢንኮሬክት ነው የሚመጣው። ወይ ያንሳል ወይ ይጠባል ወይ ይሰፋል ማለት ነው። ስለዚህ ሃይፖቴሲስ ዲሲሽናችን እንደ አጠቃላይ ያው የስታቲክስ እና የኢኮኖሜትሪክስ ዋና ዓላማ ምንድነው? የተለያዩ ሃይፖቴቲካል ዲሲሽኖችን መወሰን እና ፕሪዲክት ማድረግ ነው እና እነኛ ነገሮች አንሪላያብል ይሆኑብናል ማለት ነው። ሌላው ኢፌክትስ ኦን ቲ ቴስት ላይ ስናይ ያው ቲ ስታቲስቲክስ እንደምታውቁት እዚህ ጋር ቢ ሃት ማይነስ ትሩ ፖፑሌሽን ኦፍ ቤታ ኦቨር ስታንዳርድ ኤረር ኦፍ ቢ ሃት ነው አይደለ? ስለዚህ ስታንዳርድ ኤረር እዚህ ጋር ቅድም እንደነገርኳችሁ ወይ አንደርስቲሜት ወይ ኦቨር ስቲሜት ይሆንብናል። ሶ ኦኤልኤስን ስንጠቀም ስታንዳርድ ኤረራችን ሮንግ ይሆናል። which means ቲጃችን ወይም ደግሞ ይሄ ቲ ቴስታችን ሮንግ ሆነ ማለት ነው። positive autocorrelation leads to T to large because
ምንድነው ስታንዳርድ ኤረራችንን ምንድነው የሚያደርገው? ፖዚቲቭ አውቶ ኮሪሌሽን ሌድስ ቱ ስታንዳርድ ኤረር ቱ ኦኤልኤስ ኤስቲሜተራችንን ስንጠቀም ምን ወደ ማድረግ ነው የሚመጣው? ወደ አንደር ኤስቲሜት ስታንዳርድ ኤረር ያደርግብናል አይደለ? ሶ ስታንዳርድ ኤረር አንደር ኤስቲሜት ሆነ ማለት which means ቲ ቫልዩዋችን ምን ይሆናል ማለት ነው? ላርጀር ይሆናል ቢኮዝ ስታንዳርድ ኤረር ዘ ዲኖሚኔተር ኦፍ ዘ ቲ ሬሽዮ አይደለ? ሶ ለዛ ነው ማለት ነው። ስለዚህ ቲ ቫልዩዋችን ላርጀር ሆነ ማለት ደግሞ the probability which this t value greater than the t critical table value greater የመሆን probability high ነው። ስለዚህ እኛ ምን እናደርጋለን? reject the null hypothesis ልናደርግ እንችላለን። ነገር ግን ይሄ t large የመጣው because of what ምንድነው? auto correlation ምክንያት ማለት ነው። ስታንዳርድ ኤረሩ underestimate ስለሆነ ስለዚህ ምናልባት ያንን የሪጀክት ያደረግነው ምን ሆኖ ሊሆን ይችላል? true ሆኖ ሊሆን ይችላል። so null hypothesis true ሆኖ but we are reject ካረግነው type 1 error እንሰራለን ማለት ነው። the other is negative autocorrelation it leads to t to small ለማድረግ ይመራናል ማለት ነው። which is small ከሆነ ደግሞ ምን እናደርጋለን? ያው ማብራሪያው ስታንዳርድ ኤረሩ ምን ስለሚያደርግብን ነው? ኦቨር ኤስቲሜት ስለሚያደርግብን ማለት ነው። ዘን ይሄ ደግሞ ስሞል ከሆነ አክሴፕት እናደርጋለን null hypothesis so if null hypothesis false ሆኖ አክሴፕት ካደረግነው ምን እንሰራለን ማለት ነው? ታይፕ 2 ኤረር እንሰራለን ማለት ነው። ዘን ኢንፈረንሳችን is unreliable ይሆናል። ኢፌክት ኦን ኤፍ ቴስት ላይ ያለው ኢፌክት ደግሞ ኤፍ ስታቲስቲክስ ፎር ቴስቲንግ መልቲፕል ኮኤፊሽንት ነው አይደለ? እስካሁን ባወራነው ለመልቲፕል ኮኤፊሽንት ነው ቴስት የምናደርግበት ኤፍ ስታቲስቲክስን ማለት ነው። ያ ማለት ቲዎች ሲንግል ቢዎችን ነው ወይም ደግሞ ሲንግል ኮኤፊሽንቶችን ነው ቴስት የሚያደርግልን። ኤፍ ደግሞ አት ሆል ቴስት ማድረግ ስንፈልግ ዩኒቨርሲቲ ላይ እንደተማራችሁት። ስለዚህ እዚህ ጋር ደግሞ ኤፍ ስታቲስቲክስ ይሄም ዩኒቨርሲቲ ላይ አለ። ሬሲጁዋል ሰም ስኩዌር ኦፍ restricted minus residual sum square of unrestricted over q is the number of parameters which is found in restricted model, then over residual sum of squares unrestricted over n minus k ማለት ነው። k is the number of parameters on the unrestricted model ላይ ያለው ማለት ነው። ስለዚህ በዚህ መልኩ ስለሚገኝ ታዲያ እንዴት ነው ኤፍ ስታቲስቲክስን አፌክት የሚያደርገው ስንል ቢኮዝ ኤፍ ስታቲስቲክስ ወይም ደግሞ ሬሲጁዋል ሰም ኦፍ ስኩዌር ሪሌይስ ኦን ኦር ዲፔንድ ኦን ኦኤልኤስ ሬሲጁዋል ላይ ነው ዲፔንድ የሚሆነው። ኦኤልኤስ ሬሲጁዋል ደግሞ ከእውነታው የራቀ ነው። ስለዚህ አውቶ ኮሪሌሽን ኤፌክት አለው ማለት ነው ቫሪያንስ ላይ። ስለዚህ ኤፍ ቴስታችን ቢካም ኢንቫሊድ ይመጣል። ሶ ሞዴል ሲግኒፊካንስ ኢንፈረንስ ኢዝ አንሪላያብል። የሆነ ሲግኒፊካንስ የሆኑ ኢንፈረንሶች አንሪላያብል ሊሆኑ ይችላሉ ማለት ነው። ሌላው በአምስተኛ ደረጃ የምናየው ሃው ዳዝ ዋን ሪሜዲ ዘ ፕሮብለም ኦፍ አውቶ ኮሪሌሽን። ስለዚህ አውቶ ኮሪሌሽን ፕሮብለምን ሶልቭ ለማድረግ ምንድነው የምንጠቀመው የሚለውን ሪሜዲዎች እናያለን። የመጀመሪያው ሪሜዲ ትራንስፎርም ዘ ሞዴል ቱ ጀነራላይዝድ ስኩዌር ሜተድ ትራንስፎርም ማድረግ ነው። ይሄ ጂኤልኤስ የምንለው የሆነ ትራንስፎርሜሽን ነው ከአንድ ሞዴል ወደ ሌላ ሞዴል። ያ ማለት አውቶ ኮሪሌሽንን አካውንት ለሚያደርግ ወይም ደግሞ ኮንሲደር ለሚያደርግ ሞዴል ትራንስፈር ማድረግ ነው። if the form of autocorrelation is known we could use a GLS procedure means that an approach that allow for autocorrelated residuals። ስለዚህ ለዚህ የሚስተካከል ነገር የሚያደርግልን ከአንዱ ሞዴል ወደ ሌላ ሞዴል ትራንስፈር የማድረግ ፕሮሲጀር ነው ማለት ነው GLS ማለት ነው። ስለዚህ ስታርት የምናደርገው start with original model which is yt is equals to b1 plus b2 xt plus ut equation 1 ብንለው ይሄን then write the model at time t minus 1 ላይ ትራንስፎርም እናደርገው። ያ ማለት t የነበረውን ታይም ወደ t minus 1 ትራንስፎርም ልናደርገው ነው። ስለዚህ ሁሉም t minus 1 ፎርም ይቀመጣል ማለት ነው። ነገር ግን t minus 1 ፎርም ሲቀመጥ የራሱ የሆነ እዚህ ጋር እንደምታዩት የራሱ የሆነ ከዩቲ ላይ የሚጨምረው ኢረር አት ታይም ቲ አለ ማለት ነው። ማለት ትራንስፎርም ስናደርግ የምንሰራው ኢረር አውቶ ኮሪሌትድ የሌለበት ማለት ነው። ዘን ይሄን ወደ ቲ ማይነስ 1 ትራንስፈር ያደረግነውን በማን እናበዛዋለን? በሮ ወይም ደግሞ በኮሪሌሽኗ እናበዛለን። ስለዚህ እያንዳንዱ በኮሪሌሽን ካበዛ ነው በኋላ ይሄንን ኢኩዌሽን 2 ብንለው ሶ ከኢኩዌሽን 1 ላይ ኢኩዌሽን 2 ብንቀንስ ናው ሰብትራክት ብናረግ ሶ
we transform the model by subtracting p times the previous period's values transform each observation ማለት ነው። ስለዚህ ይሄ የተባዙትን ብንቀንስ ምን እናገኛለን የሚለው እዚህ ጋር ተመልከቱ። ስለዚህ yt minus rho yt minus 1 is equals to b1 into 1 minus rho plus b2 into xt minus rho xt minus 1 plus et ይቺ et ምንድናት? የut ማለት ነው። የut ያ ትራንስፎርም ሲደረግ አውቶ ኮሪሌሽኑን ያጠፋችልን ኤረር ተርም ናት ማለት ነው። ስለዚህ now the error term et has no auto correlation ማለት ነው። አውቶ ኮሪሌሽን የላትም፣ ኮንስታንት ቫሪያንስ ናት። ይህ ደግሞ allow us to use OLSን ሴቭሊ እንድንጠቀም ያደርገናል ማለት ነው። ያደርገናል። ሌላው ኮሬክቲንግ አውቶ ኮሪሌቲንግ by first difference እንዴት ኮሬክት ማድረግ እንችላለን? ፈርስት ዲፈረንስ ማለት የሁለት ዓመት ጋፖችን መስራት ነው። ሶ ኦሪጂናል ሞዴላችን ይሄ ነው ቅድም እንዳየን ማለት ነው። then first difference of all variables change in yt is equals to yt minus 1 change in xt is equals to xt minus 1 change in ut is equals to ut minus 1 ስለዚህ this gives the first difference model ይሰጠናል ማለት ነው። which means change in yt is equals to b1 plus change in xt plus change in ut ይሰጠናል ማለት ነው። then difference በዚህ መልኩ እንሄዳለን። So remedies the problem of autocorrelation now if the original error is ፈርስት ኦርደር አውቶኮሪሌሽን የሚኖራቸው ከሆነ ዩቲያችን ምን ይሆናል ማለት ነው? ሮ ታይምስ ዋይቲ ማይነስ 1 ፕላስ ኢረር ቲ ይሆናል ማለት ነው። ሶ ከባለፈው አመት ጋር የሆነ ኮሪሌሽን አለ። ከዚያ በኋላ የዛሬው ኢረር ደግሞ ሲደመር ሶ ዩቲ አጠቃላይ የባለፈውንም የዛሬውንም የያዘ ኢረር ይኖርልናል። the difference error becomes change in ut is equals to ut minus 1 ብናረገው ሶ ሮ ut minus 1 plus et minus የዚህኛው የut minus 1 ይሆናል ማለት ነው። ከዚያ በኋላ ይሄንን በጋራ ብትሰበስቡት ምን ይሆናል ማለት ነው? ut minus 1 አይደለ? utን ከዚህ ጋር አምጥቶ ማለት ነው። ከዚያ በኋላ ut ይሄ ከሆነ ሶ ut minus 1 ስቀንሱበት እዚህ ጋር ይሄኛው የጋራ ut minus 1 ይወጣና p into 1 minus 1 ይሆናል then plus error ይሆናል ማለት ነው። ሶ በዚህ መልኩ ትራንስፎርም ማድረግ እንችላለን። when ይሄ ሮዋችን በ0 እና በ1 መካከል ነው። ወደ 1 የሚጠጋ ከሆነ near unit root cause የሚሆን ከሆነ ወደ 1 የሚጠጋ ከሆነ ሪሌሽናቸው ሶ ሮ ወደ 1 ተጠጋ ማለት ኖርማሊ በጣም ትንሽዬ ቁጥር ነው የምትሆነው። ስለዚህ the difference error is almost white noise ይሆናል። white noise ማለት ክላሲካል ሊኒየር ሪግሬሽን ሞዴልን ሳቲስፋይ ያደርጋል ማለት ነው። ስለዚህ ብዙ ስህተት አይኖረንም። ሶ the first differencing reduce or remove auto correlationን በፈርስት ዲፈረንስ ሪሙቭ ማድረግ እንችላለን ወይም ደግሞ ይቀንስልናል ማለት ነው። ሶ የዛሬው ሌሰናችን በዚህ መልኩ ይጠናቀቃል። ስለ አውቶ ኮሪሌሽን ሪሜዲስ ኔቸር መጀመሪያ ኔቸሩን አይተናል። ከዚያ ኮዙ ምንድነው? ከዚያ በኋላ ኮንሲኩዌንሱና ሪሜዲሶቹን አይተናል ማለት ነው። ሶ ስላዳመጣችሁኝ በጣም ከልብ ያደርግ ያመሰግናለሁ። ላይክ እና ሰብስክራይብ እንዲሁም ደግሞ ለጓደኞቻችሁ ሼር ማድረግ አትርሱ። ሰላም ሁኑ።